ዘፍጥረት ምዕራፍ 15 ቁጥር 13 ምዕራፍ 15 ቁጥር 13 አውጡት በሞባይላችሁ አንብብልኝ ቅዱስ። እግዚአብሔርም እንዲህ አለው። እስቲ በሉቱላችሁ። እግዚአብሔርም እንዲህ አለው በሉታ። ዘር በባዕድ አገር ስደተኛ እንደሚሆን በእርግጥ እወቅ። እሺ 400 ዓመትም በባርነት ተረግጦ ይገዛል በሉት እስቲ። እሺ ነገር ግን በልበለው አንዴ በባርነት የሚገዛቸውን ሕዝብ እፈርድበታለሁ በሉታ። ምንም የገዛህ ነገር ላይ ዛሬ ይፈረድበታል። ጃላ ካታማስ ምንም ነው ምልህ ምንም አንደር ያደረገ ላይ እግዚአብሔር ይፈርድበታል። አስፋልት ላይ ምንም የገዛችሁ ነገር ላይ ዛሬ ይፈረድበታል። አሁን ይኸውልህ ሲፈረድበት ምንድነው የሚሆነው መጨረሻው? ከዚያም ብዙ ሀብት ይዘው ይወጣሉ። አይ ፕሮፌሰር ካለቀብስክበት ሰፈር በብዙ ሀብት ትወጣል። አንዱ እግዚአብሔር ሲናገር የምወደው በጨለማ አይጠነቀቅም ትንቢቱ። የእግዚአብሔር ከሆነ ድምፁ እንዲጉ ፍጻሜው ዳርክነስ አይደለም። እግዚአብሔር ስለ ዘመን ማውራት ሲጀምር እንደሚረበኝ ነግሮኝ ነበር። ጠላት እንደሚነሳብኝ ነግሮኝ ነበር። እንደሚሰድቡኝ ነግሮኝ ነበር። መጨረሻ ግን አለኝ እግዚአብሔር ትንቢቱን በሀብት ነው የሚዘጋው። ይሰድቧቸዋል፣ በሸንጎ መሃል ይወስዷቸዋል አለ ኢየሱስ። ያሳድዷቸዋል አለ። እሺ እናንተን የሚያሳድድ እግዚአብሔር እንደሚያገለግል ይሆናል እንዴ? አትፍሩ፣ እኔ ዓለምን አሸንፌዋለሁ። የት ነው ያለሽው? እመኝኝ፣ እንደ ራበሽ አያልቅም፣ እንደ ተዋረድክ አያልቅም፣ እንዳዘንክ አያልቅም፣ እንደ ተፉብህ አያልቅም፣ እንደ ተዋጉህ አያልቅም። መጨረሻው በድል ነው የሚሆነው፣ በማሸነፍ ነው የሚሆነው። እግዚአብሔር ለአብርሃም ነው እየነገረ ያለው። ስለ ስንተኛው ትውልድ ነው እየነገረ ያለው? ከይስሐቅ በኋላ ያዕቆብ፣ ስለ ያዕቆብ ልጆች ነው እየነገረ ያለው። ለፋሪያ ዘርህ አለው የሱ ባልሆነ ምድር በአሰቃቂ ባርነት ውስጥ ይገባል። መጽሐፍ ቅዱስ እንደዚህ ይላል፣ ማንም ለተገዛለት ለዛ ነገር ባሪያ ነው ይላል። ምንም ባሪያ ያደረገ ላይ ዛሬ ይፈርድበት። ሰው ባሪያ ሊያደርግ ይችላል። ኃጢአት ባሪያ ሊያደርግ ይችላል። ሱስ ባሪያ ሊያደርግ ይችላል። ድህነት ባሪያ ሊያደርግ ይችላል። ዛሬ የሚያልቀው ግን በበረከት ነው። ይሁን አለ። አንድ ደና ጴንጤ ካለ መንፈስ የነካው ካለ እግሩን ያንሳና መውጣቴ ነው ይበላል። እንደተነሳ እንደዛ ሆኖልሃል። እግዚአብሔር ተናግሮኝ ከሆነ የማገለግለው ጌታ ምስክሬ ነው። ዛሬ የማያድር ሰው አለ እዛው ውስጥ እግዚአብሔር የሚያስወጣው ሰው አለ። ለብዙ ሰው ነው ትንቢቱ። ምን ላድርግ? እዛ ማለት አልቻልኩም። ዛሬ ለብዙ ሰው ነው። ባሪያ ባደረገ ነገር ላይ ይፈረድበት። አከራይ ባሪያ ያደረጋችሁ ዛላ ካፋንያስ ለመውጣት የምታስፈቅዱ ለመግባት የምታስፈቅዱ የሆነ ድርጅት ባሪያ ያደረጋችሁ ታካፋንያሳ በራሳችሁ ሰዓት እንዳትንቀሳቀሱ የተከለከላችሁ እግዚአብሔር እንዲህ አለኝ ዛሬ ፈርዳለሁ አለ። ፈርዳለሁ አለ። አባቺን ቴፋኒያና ኬባስ ሊፍሬዲያ ላኩዜፋ አባገማዲንያሳ እማያቸው መላእክት አሉ እዚህ ቤት። የሎጥን እጅ እየጎተቱ የሄዱት መላእክት ከአንዳንድ ሰፈር ሲጎትቷቸዋል። አቅም ባይኖራችሁም ይጎትታችኋል። ኃይል ባይኖራችሁም ይጎትታችኋል። ይሁን አለ። ሲሄዱ አለ ዳዊት
ዘራቸውን ይዘው እያለቀሱ ነው የሄዱታል። ሲመለሱ ግን አለ ነዷቸውን ይዘው እየዘመሩ ነው የተመለሱት። የገባበት መከራ ውስጥ እየዘመርክ ትወጣል። ሙቲቲቲቲራ ረዲከንታኪማ አንዳንድ ትንቢቶቻችን አሜን ካልን በኋላ ቤት እንደሚሰካካ ስንጋስበው ግራ ይገባናል። ረጅም አይሆንብህ ስታስበው ከአሰቃቂ ባርነት ወደ ብዙ ሀብት ሩቅ ነው። ከአሰቃቂ ባርነት በብዙ ሀብት ትላንትና አሰቃቂ ባሪያ ዛሬ ብዙ ሀብት ከያዘ ከተተበተበብህ ከተጠለፈብህ አስመልጫለሁ ይለኛል ጌታ። አሜን። ዝም ብለህ አንዴ ጮኸ ብዙ ሀብት በልስ አትልም? ብዙ ሀብት የዚህ የብዙ ሀብት ሶርስ ፕሮፌሲ ነው፣ ትንቢት ነው። ግብፅ 400 ዓመት ባሪያ ሆኑ። እግዚአብሔር በሙሴ ሊያወጣቸው ሲል አጭር ነገር ነው ነገር ሊያወጣቸው ሲል ባይ ዘ ወይ ይሄንኑ ቃል እስጢፋኖስ ሐዋርያ ሥራ ምዕራፍ 7 ላይ ደግሞታል። ተአምር እኮ ባርነት በሀብት ሲጠናቀቅ ሬሳዬ ይወጣበታል ካልከው የድህነት ቤት እየተራመድክ ትወጣል። አይ ልተነብይ ነው። አንድ ወር ሳይሞላ ቤት የሚቀይር ሰው አይቻል። የበረከት ደጃችሁ ላይ የቆመውን የበረከት በራችሁ ላይ የቆመውን የእናንተን ነገር የያዘውን በልልኝ ሳሚ አዴ ምታ በልሳን ምታው በልሳን ሸቴካቴላ ራሳላ ራቲኬቲካታ ጀቤባቶራ ራቲኬኔ ካላላቦራ ሃኒናኒናኒና ኢየሱስ ጌታ ነው። ይኸውልህ ሰው ምን ይለኛል አትበል። ጋሼ ይልሃል ደርሰህ ስትመጣ አሩን ኬር ከተሳካል በኋላ እትዬ ይልሻል። ሰብስበህ ታበለዋለህ። እግዚአብሔር ተዋግቶለት ከባርነት የሚወጣ ሰው፣ እግዚአብሔር ፈርዶለት በሀብት የሚወጣ ሰው ይሁን አለ። በህይወት እድሜ ዘመን ሁሉ ማንም አይቋቋምህም ያለው ማንን ነው? እውነትህን ነው። እኔን ነው። ሕያው ጌታም ብሎኛል። እማገለግለው ጌታ ምስክሬ ነው ብሎኝ። ኤልሳ ከኤልያስ ሊለይ ሲል ምን አለው? የምፈልገው አለው መንፈስ ነው አለው። ምን አይነት? አንተ ጋር ያለው መንፈስ፣ አንተ ጋር ያለው መንፈስ የኔ መንፈስ። አው አንተ ጋር ያለው ነው። ይሄ የረዳን ድል የሰጠን ይሄንን መንፈስ ነው የምፈልገው። ቆይ ምንድነው? ይሄን ስፒሪቱን እስከ ዛሬ ስከተለ የተገረምኩበት የተነደኩበት ነገስታትን ያነቃነቀ የባል ነቢያትን የቀጣ ሟርትን ጥንቆላን ሲያፈርስ የነበረ ሰማይ ቢዘጋ ሰማይ የሚከፍት ይሄን መንፈስ ፈልጓል። በዚህ ዘመን ቢሆን ኤልሳ ሰው ማምለክ ምን ያረጋል? ምን እንዲያረጋል? እሱም ሰው አንተም ሰው ይሉ የለ። ትላንት ላገልገስ ነገር አንድ ቦታ ለሚሄድበት ቦታ ለአንዳንድ ጉዳይ ይሄዳል። ሲሄድ እዛ አካባቢ የሚሰሩት ሰዎች ይወዱኛል፣ ሪስፔክት ያደርጉኛል፣ ሽር ጉድ ይበዛል። ሲሄድ ሌላ ፓስተር ደግሞ አለ እዛ በኩል እኔ አላውቀውም። ምንድነው እንደሚያረጋችሁ እሱ ሲመጣ አላቸው። ሰው አይደል እንዴ አለን አሉኝ። እሱ ሰው ብቻ መሆን መብቱ ነው። እኔ ሰው ብቻ አይደለም። ስገባ አብሮኝ ግር ብሎ የሚገባ መልአክ አለ። ጳውሎስ ይሄን ሚስጥር እንዲገባችሁ ነው የተቀባሁት አለ። ምንድነው ሚስጥሩ? የክብር ተስፋ ያለው ክርስቶስ በእኛ መሆኑ ነው። ለባለው ባክ
ያ የግራር እንጨት እንኳን ረብሿል እኮ። ያ የግራር እንጨት የብሉይ ኪዳኑ ግራር ለምንም እንደማይሆን ታውቂያለሽ? ከግራር ጠረጴዛ ተሰርቶ ያውቅም። ከግራር ቁም ሳጥን ተሰርቶ ያውቅም። ግራር ተከብሮ ያውቅም። ማድርበት ታቦት ስራልኝ አለ እግዚአብሔር። በቃራሮ ልስራላ አልፈልግም ቃራሮ አለ። ውድ በዝግባ ላርግል አልፈልግም ዝግባ እና ምንም የማይጠቅመው ግራር ከሰል ብቻ ነው የሚሆነው። ለከሰል ብቻ ነው የሚጠቅመው። ከሰል ብቻ የሚሆነውን አምጣልኝ እንዴ! ማደሪያ ጠፍቶ ነው እሱ ውስጥ የምታድለው። እሱ ውስጥ ገባና የናከውን ግራር ትሸከመዋል። ውስጥ ይገባና የሰደቡ ሁሉ ይሰግዱላል። አባያ ከፋራላ ሰው ጠፍቶ ነው ሄኖክ ውስጥ የገባው። አዎ እሱ ውስጥ ነው የምፈልገው። ግራሩን ነው የምፈልገው። ልትነብኝ ነው እባክህ። ዘመድ አዝማድ አይጠቅምም ያላችሁ ሰዎች ሰብስበሽ ታበያቸዋል። አቴቴቴስ ፓፊያናሳ ለፕሬፌዲኒያ ተካስቶባስ ለቤቬኒያ ሰኮራ ከኋላ ጀምሮ ከፊት የሚሆኑ ሰዎች አየሁ። ከኋላ ጀምረሽ ከፊት ስትሆኛ አየሁ። ከኋላ ጀምረሽ ከፊት ስትሆኛ አየሁ። ተቀደመች ብለውሻል፣ ግን ከፊት ስትሆኛ አየሁ። አሜን አሜን ሃሌሉያ አሜን። ካላሻዳ ጀማቶቬንዳ ብራዘር አጠገብ ያለው ሰው ብቻ መሆን ትፈልጋለህ እንዴ? በለው። ለዘመናት እግዚአብሔር ለክብራችን የሰወረው ሚስጥር እንገራችሁ። ምንድነው? ወጣ ከመጋረጃ ውስጥ ከግራር ውስጥ ወጣ። የት ገባ? የመንፈሱን መያዣ ሰጠ። ያ ታቦት እንኳን ዳጎን ቤት አስገብተውት አሰግዷል። የገባህበት ታሰግዳል። ዛሬ ዓርብ እዚህ ቤት የመጣችሁ እኔን የቀለለኝ ሁሉ ይቀልላችኋል። ባርነት ሲወጣ በምን ይወጣል? ለካ በአንድ ቀን ሀብት ይቻላል ተባባሉ። ለእስራኤላውያን የሰጠው እግዚአብሔር ሞገስ ነው። ሞገስ ነው የሰጠው። መወደድ ነው የሰጠው። ግብፃን እየለመኑ ነው ወርቅ የሰጧቸው። ወርቅ አንገታችሁ ላይ አለ፣ ወጣታችሁ ላይ አለ። ወረበር ይሄ ወርቅ አንቺ አንገት ላይ እስኪመጣ ምናልባት ሰው ሞቷል። አፈር ውስጥ ሰው ደም አለ። ወርቅ ማለት ትንሿ ወርቅ የብዙ ሰው ላብ ነች። የብዙ ሰው እድሜ ነች። የብዙ ሰው ሰዓት ነች። የብዙ ሰው እንቅልፍ ማጣት ነች። መስታወት ውስጥ ቁጭ ሲል በከባድ ሴኩሪቲ ሲጠበቅ ዋጋው ከፍ ያለበት ምክንያት ብዙ ፈጅቼ ነው እዚህ የደረስኩት ነው። ምን ማለት ነው? ግብፃውያን ያንን ወርቅ ለመሰብሰብ ብዙ ፈይቶባቸዋል። እስራኤላውያን ግን በአንድ ቀን አገር ለመሰብሰብ እድሜ የፈጀበት ጉዳይ በአንድ ቀን እጅ ገባ። ልንገርሽ፣ መከራሽ፣ እንባሽ፣ ድህነትሽ፣ የሰው ፊት ማየት፣ አንገት መድፋት በሀብት ይዘጋል። ይሁን አለ።